አልገቡ በክርስቶስ ፊት ቃል ገቡ በታቦቱ ፊት ልትወደው እርሱም ሊወዳት ዛሬ ሰሩ የፍቅርን ቤት ቃል ገቡ በክርስቶስ ፊት ቃል ገቡ በታቦቱ ፊት ልትወደው በዘሯ መሃል ጠላትነትን አደርጋለሁ እሱ ራስህን ይቀጠቅጣል አንተ ሰኮናውን ትቀጠቅጣለህ ተብሎ ስለ ዲያብሎስ እና ስለ ሔዋን የተነገረ የሔዋን ዘር የተባለች ድንግል ማርያም ሴቲቱ የተባለች እመቤታችን ነች። ዘሯ የተባለ ክርስቶስ ነው። ስለዚህ ይህንን ትንቢት መፈጸሙ ነው። ሴቲቱ እሷ መሆኗን ዘሯ ደግሞ እሱ ራሱ ክርስቶስ መሆኑን ለማሳየት እናቱ አንቺ ምን ብሎ ጠራ? አንቺ ሴት አላት። የዘፍጥረቷ የዘፍጥረት 3:15 ሴት እናቱ እሷ መሆኗን ያሳየን አንድ ነው። ይህንን ቃል መች ደገመው? መስቀል ላይ እያለቀሰች ቆማ ሲያት አንቺ ሴት እነሆ ልጅሽ አላት። አንቺ ምን? አንቺ ሴት ተቆጥቷት ነው የሚሉት። መስቀል ላይ ለምን ይቆጣታለሽ? ሰርግ ቤት እሱ መስቀል ላይ ለምን ይቆጣታል? ሴት የሚለው ይህ ስም አስቀድሞ ትንቢት የተነገረለት ስም ስለሆነ ዮሐንስ ራዕይ ምዕራፍ 12 ላይ ደግሞ በግልጽ ተጽፏል። ሴቲቱ እባብ እንደተቆጣባት ከእባቡ ሸሽታ 3 ዓመት ከመንፈቅ ተሰደደች ይላል። ሴቲቱ የተባለችው ድንግል ማርያም ነው። የሁሉንም ጥቅስ ትርጉም እዛው ተረጎሙ። አንቺ ሴት ከዛ ከአንቺ ጋር ምን አለኝ አለ። ከኔ ጋር ናችሁ? እስኪ በሉ ከአንቺ ጋር ምን ማለት ነው? ከአንቺ ጋር ምን አለ? ይህ ንግግር ብዙ ሰዎች የሚመስላቸው አመናቸው። ከኔ ጋር ምን አለሽ አይደለም ያለ። ከኔ ጋር ምን አለሽ ሳይሆን ከአንቺ ጋር ምን አለ። ከአንቺ ጋር ምን አለኝ ማለት የጠየቅሽኝን ነገር እንዳላደርግልሽ ከአንቺ ጋር ምን ጸባለኝ ማለት ነው። ይህንን ደግሞ እኛ ካንተ ነው የተረጎምነው እንዳይመስላችሁ። መጽሐፍ ቅዱስን የሚተረጉመው ራሱ መጽሐፍ ቅዱስ ነው። ሁለት ማስረጃዎች ልስጣችሁ። አንዲት ሴት ቤቷ ነቢዩ ኤልያስ የተባለ የእግዚአብሔር ነቢይ አስገብታ አስተናገደች። አስተናግደው ቤቷ ሲቆይ በተአምር ዱቄት አበርክቶ ለ6 ወር ምግብ ስትበላ ቆየች በኤልያስ በረከት። ድንገት ግን ልጇ ሞተባት። ወንድ ልጇ አንድ ልጅ አላት፣ እሱ ሞተ። ታመመ ሳትል ድንገት ሞተ። ሲሞትባት እንዲህ ይሄ የእግዚአብሔር ሰው ቤቴ ስለመጣ ኃጢአቴን ለእግዚአብሔር ነግሮ ልጄን ሊገድል የመጣው ማለት ነው ብላ አሰበች።
ይመስላል በላቦ በክንፍ የሚበር እኛ ሙሽራ እኛ ሙሽራ ነገዳችን ናት መርአዊ ነገደ ሌዊ መርአት ነገዳችን ናት አበልባላ አበልባላ አበልባለ ሙሽሪት ወርቅ ካህን ሚላዶ እኛ ቀድሳት ሙሽሪት ወርቅ ንጉሱ ሚላዶ እኛ ቀድሳት ሙሽሪት ወርቅ ስትወለድ ባልጋ መሬት ሳይነካ እሳት ከባህር ላይ የነደደላት ሙሽሪት ወርቅ ከጭንጫ ላይ ውሃ የፈለቀላት ሙሽሪት ወርቅ ትዳር መንፈሳዊ ሀብት ተሰጣት ሙሽሪት ወርቅ አበ ነፍስ አባቷ ተክለ ሃይማኖት ሙሽሪት ወርቅ ክርስትና እናቷ ኪዳነ ምሕረት ሙሽሪት ወርቅ አበልባለ ወርቅ አበልባለ ወርቅ አረበረበ ሊቁ
ቤታችን ራስ ልጅሽ ነው አማላጅነትሽ የሚያድነን ነው። የቤታችን ራስ ልጅሽ ነው አማላጅነትሽ የሚያድነን ነው። እመብርሃን እመብርሃን ሰላም አንቺ እኮ ነሽ ለቤታችን እመብርሃን እመብርሃን ሰላም አንቺ እኮ ነሽ ለቤታችን የቤታችን ራስ ልጅሽ ነው አማላጅነትሽ የሚያድነን ነው። የቤታችን ራስ ልጅሽ ነው አማላጅነትሽ የሚያድነን ነው። እመብርሃን እመብርሃን ሰላም አንቺ እኮ ነሽ ለቤታችን እመብርሃን እመብርሃን ሰላም አንቺ እኮ ነሽ ለቤታችን። ምን አለንና እኛ በጓዳችን የጎደለን ያለው ማድጋችን ነይ ከልጅሽ ጋር እንድትሞይልን ድንግል እመቤታችን ነይ ከልጅሽ ጋር እንድትሞይልን ድንግል እመቤታችን የቤታችን ራስ ልጅሽ ነው አማላጅነትሽ የሚያድነን ነው። አማላጅነትሽ የሚያድነን ነው። እመብርሃን እመብርሃን ሰላም አንቺ እኮ ነሽ ለቤታችን እመብርሃን እመብርሃን ሰላም አንቺ እኮ ነሽ ለቤታችን። ያለን ውሃ ነው ከባዶ ጋን ጋራ የጓሮም ወይን ብዙ አላፈራ የድሃ ጎጆአችን እንዲባረክልን ድንግል አሳስቢልን የድሃ ጎጆአችን እንዲባረክልን ድንግል አሳስቢልን የቤታችን ራስ ልጅሽ ነው አማላጅነትሽ የሚያድነን ነው። የቤታችን ራስ ልጅሽ ነው አማላጅነትሽ የሚያድነን ነው። እመብርሃን እመብርሃን ሰላም አንቺ እኮ ነሽ ለቤታችን እመብርሃን ሰላም አንቺ እኮ ነሽ ለቤታችን። በሰራፕታ ምድር ታምራት ያረገ በኤልያስ አድሮ ሕዝቡን የባረከ ዛሬም እርሱ ነው የቤቱ ሰላም አምላክ መድኃኔዓለም ዛሬም እርሱ ነው የቤቱ ሰላም አምላክ መድኃኔዓለም የቤታችን ራስ ልጅሽ ነው አማላጅነትሽ የሚያድነን ነው። የቤታችን ራስ ልጅሽ ነው አማላጅነትሽ የሚያድነን ነው። እመብርሃን እመብርሃን ሰላም አንቺ እኮ ነሽ ለቤታችን እመብርሃን እመብርሃን ሰላም አንቺ እኮ ነሽ ለቤታችን። ጭንቀትን አይተሽ የልብን ሐዘን ታሳስቢያለሽ እንዲጎበኘን እኛም አንቺን
ጠርተን ከፍረት ድነናል። ድንግል ክብር ይገባሻል። እኛም አንቺን ጠርተን ከፍረት ድነናል። ድንግል ክብር ይገባሻል። የቤታችን ራስ ልጅሽ ነው፣ አማላጅነትሽ የሚያድነን ነው። ልጅሽ ነው የሚያድነን ነው። እመብርሃን እመብርሃን ሰላም አንቺ ሆነ በቤታችን። እመብርሃን እመብርሃን ሰላም አንቺ ሆነ በቤታችን። እንዳይርቀኝ ደስታ በመንፈሴ እንዳልዝል ያሳደገኝ ሚካኤል ሚካኤል ቀኔ ቀናሮን ሳልጠራህ ሚካኤል ናድረስልኝ ሳልልህ ሚካኤል እንዳስጀመርከኝ ጅማሬ Thank you.
አልቆበት ድንግል እናታችን ቤዛዊተ ዓለም አንቺ ደርሽ ለእርሱ አማላጅ በቃና ዘገሊላ በቃና ዘገሊላ በዛ በዘግብ በልጅሽ ጋር በገገራሚጋ እናቴ ጋር አንተ እያለህስ ማታ የለባቸው ሁኛ ይቻልሃል ወይንም ወዳላቸው ማድጋ ማበረ ብለሽ የዘናነሽ ጌታን ያሳሰብሽ እመቤታችን በቃና ዘገሊላ በቃና ዘገሊላ በዛ ተሰግመ የቤትሻለን የልጅሽ ጋራ በገገራሚጋ እናቴ ጋራ ውሃው ተለውጦ የወይን ጠጅ ሲሆን በቃና ገሊላ ሁላችን አየን እግዚአብሔር ስላለ መረጋጋት ሁሌ ይሰጠናል መሰለኝ በቃና ዘገሊላ በቃና እገንተሻለኝ የልጅሽ ጋራ የጌታ አምላክነት የተገለጠበት ምንኛ ታደለ የነገር ማስረት ዛሬም ያው በዚህ በተገለጡ Yes,